በግልጽ ንገረኝ። ካንቺ ጋር ነው ወይ አንተን በደንብ በቃ የምትፈልገውን ነገር ንገረኝ። ነው የምትፈልገውን ነገር እያደረኩ ልቀጥል? ጭራሽ ግራ እያጋባኸኝ እኮ ነው። ዛሬ እንግዲህ ያልተጠበቀ ነገር አይተናል ማለት ነው። ቡራና ሀይሚ አዲስ አበባ ገብተዋል። ፍፄም አብሯቸዋል ማለት ነው እና በጣም እውነት ለመናገር ያልጠበቅኩት ነገር ነው። በእንደዚህ ሁኔታ ስላየዋችሁ ግን በጣም ደስ ብሎኛል። ቤተሰብ ሰርፕራይዝ ሆነናል ሁላችንም ማለት ነው። ሀይሚ እንግዲህ ትናንትና አዲስ አበባ እንደምትሄድ ነግራን ነበር። መቼ እንደምትሄድ አልነገረችንም። ግን ልብሴን ምናምን ለቃቅሜ ይዤ እመጣለሁ፣ ከእናት አባቴ ቤት መሆን እፈልጋለሁ፣ ከዚያ ቤት መውጣት አልፈልግም ብላ ነበር እና ቤተሰብ በዛሬው ቪዲዮ እኔ ምን እንደምል አላቅም፣ ግን የራሴን ሀሳብ ለማስቀመጥ ፈልጌ ነው። ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቤተሰቦቼ እንኳን ደህና መጣችሁ። ብሩክ እንግዲህ የመግቢያ ቪዲዮ ሲሰራ በጣም ብዙ ነገር ብሏል። እኔም ብያችኋለሁ ቤተሰብ አያችሁ ምን እንዳለ ሰማችሁት? እኔ ነገሮችን ስተው አንዴ እርግፍ አድርጌ የመርሳት አቅሙ አለኝ፣ እረሳለሁ። በቃ የተፈጠረው ተፈጥሯል ብዬ ወደ ቀድሞ ህይወት መመለስ ከፈለኩ በአንዴው ነው የምረሳቸው። ስለዚህ አሁንም ቢሆን እኔና ሀይሚ ወደፊት መቀጠል አለብን። ብዙ ነገር አስቤ ነበር። ወደ ውጭም ልወጣ ነበር፣ ከሀገር ልወጣ ነበረ። ብዙ ነገር የከሰረም ነገር አለ። ነገር ግን አሁን እኔና ሀይሚ አንድ ከሆንን ተስማምተን ተግባብተን ከቀጠልን እኔና ሀይሚ አብረን እንሄዳለን ብለዋል ማለት ነው እና በፊት እንግዲህ አንዳንድ ነገር ሲሉ ነበር። ቀለበቱ ፓሪስ ይሆናል፣ በውጭ ሀገር ይሆናል ምናምን ሲሉ ነበር እና ብሩክ የምታስታውሱ ከሆነ ዛሬ ከቡራን የተረዳሁት እስከ ዛሬ እያደረገ የነበረው አንድ ባንድ ስራ እንደሆነ ማለት ነው። እኔ እየነገርኳችሁ ነበር የምትረዱኝ ሰዎች። ሀይሚን እንደው በዚህ ልክ ማለት ነው፣ በዚህ ልክ እንደው ከእዩ ጀምሮ እስከዚህ ድረስ በጣም ጥግ ድረስ ነው ሀይሚን የፈተናት። የመሬን ማለት ነው። እኔ ኧረ በስመ አብ ሀይሚ በጣም እኔ እንጃ ጎበዝ ናት። እኔ ጠንካራ በቃ የምር ማለት ነው። እዩ እንደዚያ መከራዋን አሳይታት ለማሳመን ያላደረገችው የለም እና ብሩክ ዛሬ ምን አለ? እዩም ከህይወታችን ወጥታለች፣ ህይወታችን መቀጠል እንችላለን፣ አብረን መሆን ያለብን። ቡታጅራ ላይም የተሰራው ቤት እኔና ሀይሚ አብረን እንኖርበታለን፣ ምክንያቱም ያላንተ አልኖርበትም ብላኛለች እያለ ማለት ነው። ሲጀመር ሀይሚ ያላንተ አልኖርበትም ስላለች ያላንተ መኖር አልፈልግም ስላለች ብቻ ሳይሆን አንተና ሀይሚ አብራችሁ እንደምትኖሩበት በጣም ጠንቅቀህ ታውቃለህ ብሩክ ማለት ነው። እና ብሩክ በጣም ከአቅም በላይ የሆነ ነው። ከአቅም በላይ ስላችሁ ማለት ነው በቃ የመስራትም ችሎታ አለው። የመስራት ችሎታ ስላችሁ ለስኬቱ አሁን ሁሉ የሰራው እኮ ስራ ነው። በቃ ምንም እኔ ብያችኋለሁ። እውነት ብሩክ ሀይሚን ሊፈትናት ነው እንጂ ከሀይሚ ምን የተደበቀ ህይወት ኑሮት ነው? አሁን ከዩ ጋር ምን ግንኙነት አለኝ ሊል ነው? እሷንም 300 ሺህ ለማስገባት እሱም 350 ሺህ ለመግባት ነው ብያችሁ ነበር። እና ዛሬ ጭራሽ አዲስ አበባ አብረው ነው እንደሄዱ እስኪ እኔ ጥያቄ ነው ቤተሰብ፣ እኔ ግር ስላለኝ እንግዲህ ቡራ ቤት ገብቶ ሰርፕራይዝ ምንድን ነው የሚፈነደውን አፈንድቶ ፍፄ ነው የነገረኝ ወደ አዲስ አበባ እንደምትሄድ ብሎ ማለት ነው። እና እንግዲህ ሀይሚ ደግሞ ስትገባ ቡራ አለ። እኔ ምን እንደምል አላቅም፣ ግን ለእናንተ ነው ጥያቄ። ሀይሚና ብሩክ አብረው ነው እንደሄዱ ሶስታቸው ወይስ እንዴት ነው? አልገባኝም። እስኪ መልሱልኝ የምታውቁ ማለት ነው። እና ወይ ጉድ ወይ ጉድ ወይ ጉድ! በጣም ትችላላችሁ፣ ከሚባለው በላይ ትችላላችሁ። ኧረ ብሩክ አልተቻለም፣ ሀይሚም እንዲሁ ማለት ነው። እና እኔ ለሀይሚ በጣም እያሳዘነች ነበር ማለት በቃ ሰሞኑን እንደዛ ስትሆን በሀይሚ ነው ደግሞ ሁሉም ሰው የሚፈርደው። ቆይ እኔ ጥያቄ አለኝ። ለምንድን ነው ሀይሚ ላይ የሚያስፈርድና ሀይሚን የሚያሰድባት ሀይሚን ዝቅ የሚያደርጋት ነገር እምትሰጧት አይዲያ ማለት ነው? ካል ሀይሚ የሚተውን ሰው ማለት በቃ ከባዱን ነገር ሀይሚ ናት መተወን የምትችለው ማለት ነው አይደል? እስኪ አሁን ይሄ ሁሉ ሀይሚ ይሄ ሁሉ የምታደርገው ይሄ ሁሉ በቃ እንዴ
ኧረ በስማ እኔ የምሬን ቃል የለኝም። በነገራችን ላይ ስኬታማ በመሆናቸው ደስተኛ ነኝ። ምንም ይሁን ምን ከእናንተ በላይ በጣም እንዴት ነው የሚሰሩ አሉ። የእናንተ እንኳን ምክንያት አለው። ያው ብሩክ እንግዲህ በድሮ ፍቅረኛው በእዩ ምክንያት አድርጎ በጣም ብዙ ቪዲዮዎችን ሰርቶ ሀይሚ እንግዲህ 300 ሺህ ልገባ 280 ሺህ ገብታለች። ትንሽ ነው የቀራት። ብሩክም እንግዲህ ይገባል 350 ሺህ። በጣም በጣም ጎበዝ ናቸው፣ በጣም ከሚባለው በላይ። የጨረቃ ፋሚሊ ትዕግስቱን ይስጣችሁ። ወደ ራሳችሁ ተመለሱ፣ ስራችሁን ስሩ። ሀይሚና ብሩክ መቼም ቢሆን አይለያዩም፣ ሁሌም ማለት ነው። እና በጣም ብዙ የምትበሳጩም ስላላችሁ ማለት ነው። እነሱ ርቀው ሂደዋል፣ ስራቸውን እየሰሩ ነው ያሉት። እግርና እግር እንኳን ይጋጫል። ምንም በሌለ ነገር ነው እንደዚህ ሲሆን የነበረው። ብሩክ ምንም ያደረገው ነገር የለም። ዛሬም ነገም ከሀይሚ የተደበቀ ምንም ነገር አያደርግም ብሩክ። ኢቭን እንኳን ማለት ነው ወደ ሌላ ህይወት ወደ ሌላ ላይፍ እንኳን ቢሄድ ከሀይሚ ጋር ተለያይቶ በቃይ ብሎ ከዛ በኋላ ነው እንጂ ብሩክ እንደዚህ አይነት ነገር መቼም አያደርግም። በሰው ላይ ሰው ማለት ነው መቼም ምን መሰክረው ማለት ነው። ከመጀመሪያው አንስቶ ብሩክ አያደርገውም ነው ያልንና ይሄው ዛሬ እዩ ከህይወታችን ወጥታለች፣ እኔና ሀይሚ መቀጠል አለብን፣ ቤቱንም አብረን እንኖርበታለን እያለ ማስተካከል እንችላለን እያለ ማለት ነው። እና ሁለት እልከኞች ማለት ነው። ብሩክ እኮ ሀይሚ እንለያይ ስትለው እሺ ብሎ ተቀብሎ እሺ እንለያይ ብሎ አልመጣም። አያችሁ፣ እሷ ባለችው እሱ ገብቶ ጥግ ድረስ ፈተናት ማለት ነው። እና እኔ ደግሞ በጣም የማጠቃለያ ሀሳብ የሰማሁት ሀይሚ በጣም ስማርት እንደሆነች እየተናገረውና ራሴን አጠፋለሁ የሚለው ደግሞ በጣም የተሳሳተ እንደሆነ የሚያስደነግጥም እንደሆነ አለና ማለት ነው። ብሩክ እኔና ሀይሚ በጣም እኔ እየፈተንኳት እሷ እየፈተነችኝ ብዙ አስተምረናችኋል አለ ማለት ነው። በመጨረሻ አያችሁ፣ ሀይሚም እንላይ ስትለው እኛን አስተማረችን። ብሩክም ተቀብሎ እሺ በቃ አንቺ ካልሽማ ብሎ እንላይ ብሎ ወሰነ ማለት ነው። ስለዚህ ሁለት ፍቅረኛሞች ወይም ባለትዳር የሆኑ ሰዎች በእንደዚህ ተልካሻ ነገር ሊለያዩ ይችላሉ በሚለው ለማስተማር ነው እና የመጡት። እንግዲህ የተማርነውን ተምረናል። ብዙ ትምህርት አለው እውነት ለመናገር በጣም ልብ ብሎ ለሚከታተለው ሰው። እናማ አላችኋለሁ ሀይሚና ብሩክ አዲስ አበባ ገብተዋል ከቤታቸው። እንኳን ደስ አላችሁ። ዛሬ ሀይሚ ሻንጣ ይዛ ልትወጣ እየተገለገለች ነው። ነገ ደግሞ በቃ ሀይሚ ትመጣለች። ስለዚህ አርፋችሁ ቁጭ በሉና በደስታ ኑልን። ይበቃል አይበቃም? ኧረ እስከ ዛሬ አስጨነቃችሁን። አሁን ቤታችሁ ገብታችኋል ማለት ነው። እንኳን በሰላም ገባችሁ።